እንዴት ነህ ጓደኛዬ? ምን ነው የደካከመህ ትመስላለህ? ሰላም አይደለህም እንዴ? ምን እባክህ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይሄው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይሄውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። አርሰናል እንግዲህ ከትናንትና በስቲያ ሻምፒዮን መሆኑን አረጋግጧል። በዚህ የውድድር ዓመት እንደዚሁም ባለፉት የውድድር ዓመታት ደግሞ ከአርሰናል ስኬታማነት ውስጥ አንዱ የቆሙ ኳሶች አጠቃቀሞቻቸው ወይም ወደ ጎል የሚቀይሩባቸው መንገዶች ናቸው። ለዚህ ደግሞ ሁልጊዜም በቲቪ ስክሪን ውስጥ የምንመለከተው የኒኮላ ጆቨ ስም አለ አይደለ? ይህንን ጉዳይ የምናንሳው በዚህ የውድድር ዓመትም በርካታ ግቦችን ማስቆጠር ችሏል። ልክ ነው። አርሰናል በዚህ ውድድር ዘመን ካስቆጠራቸው የፕሪሚየር ሊግ 65 ጎሎች 24 ወይም 41% የሚሆኑት ከቆሙ ኳሶች የተቆጠሩ ናቸው። በጣም ከፍተኛ መጠን ነው። በዚህ የውድድር ዘመን በክፍት ጨዋታ ወደ 59% የሚሆነውን ጎል አስቆጥሯል። 41 ጎል ማለት ነው። ከዛ በቆሙ ኳሶች ደግሞ 24 ጎሎች አስቆጥሯል በሁሉም ውድድሮች በዚህ ውድድር ዘመን ፕሪሚየር ሊግን ከጨመርን ማለት ነው። ስለዚህ ወደ 34.8%። ቀጥሎ ማንቸስተር ዩናይትድ ነው። ከአርሰናል እኩል ነው በኦፕን ፕሌይ ብዙ ጎል ያስቆጠረው 41 ነው ሁለቱም ቡድኖች ያስቆጠሩት። ማንቸስተር ዩናይትድ 21 ነው ያስቆጠረው፣ አርሰናል 24 ጎሎች ነው ያስቆጠረው። በኦፕን ፕሌይ ማንቸስተር ዩናይትድ 62% የሚሆነውን ያስቆጠረው፣ አርሰናል 60% ገደማ። ማንቸስተር ዩናይትድ 31.8% በዚህ ውድድር ዘመን በሴት ፕሌይ ነው ጎሎች ያስቆጠረው። ከዛ ሊቨርፑል 43። በኦፕን ፕሌይ ብዙ ጎል ያስቆጠረው ማንቸስተር ሲቲ ነው በጠቅላላው በዚህ ውድድር ዘመን እና በፐርሰንት 13% ብቻ ነው። አሁን ሁለት ክለቦች ከ30% በላይ ከጎሎቻቸው መካከል በሴት ፒስ ብዙ ጎል አስቆጥረዋል። አርሰናል ለማንቸስተር ዩናይትድ 34.8 እና 31.8% የሚሆኑትን ጎሎች በቆሙ ኳሶች ነው ያስቆጠሩት። ግን አርሰናል በቆሙ ኳሶች ላይ ያለው ጥንካሬ ግን ለአመታት የቆየ ነው። በዚህ ውድድር ዘመን ብቻ የተመዘገበ አይደለም። ከማዕዘን ምት ብቻ ደግሞ 18 ጎሎች አስቆጥሯል። ቀጥሎ ቶተንሃም ይመጣል 17። ከዛ በኋላ ማንቸስተር ዩናይትድ እና አስቶን ቪላ 13 የማዕዘን ምት ጎሎች አስቆጥሯል። ከቆሙ ኳሶችም ደግሞ የማዕዘን ምት ደግሞ ሌላ ራሱን የቻለ ንዑስ ክፍል ተደርጎ ሊቆጠር ይችላል። በዛ ብዙ ጎሎችም ያስቆጥራል። አርሰናል ለአመታት አድርገውታል። ግን እሱ ብቻ ሳይሆን ከ2021 ወዲህ ወይም ኒኮላ ጆቨ የአርሰናል የቆሙ ኳሶች አሰልጣኝ ሆኖ ከተሾመበት ጊዜ ወዲህ አርሰናል 70 የማዕዘን ምት ጎሎች አስቆጥሯል። ባለፉት 5 ዓመታት ማለት ነው። ተወዳዳሪ የለውም። አንድ አንቶኒ ባሪ የሚባሉ የእንግሊዝ ብሔራዊ ቡድን የቶማስ ቱኸል ምክትል አሰልጣኝ ሆኖ የሚሰሩ ሰው ምን ይላሉ? መሀል ላይ ይሄ ዴድ ዞን የሚባለው የ24 ሜትር ሰርከምፈረንስ ርቀት ያለው የሜዳው ስፍራ ውስጥ አሁን እጭቅ ብሏል አሉ። በሁሉም ቡድኖች በኩል ያለው ዝግጅት በሚድ ብሎክ በዲፕ ብሎክ መጫወት በጣም አስቸጋሪ ነው። ስለዚህ የቆመ ኳስ ላይ ማተኮር ግዴታ ሆኗል። የእንግሊዝ እግር ኳስ ተፈጥሮ እንደዛ ስለሆነ እንደ ልብ አንድ ቡድን ጨዋታ ዲክቴት ማድረግ የሚችልበት ኦፕኒንግ የሚያገኝበት ክፍት ቦታ የሚያገኝበት እድል እየቀረ እየጠበበ በመምጣቱ ምክንያት ቡድኖች ሌላ መፍትሄ መፈለግ ነበረባቸው። የጠቅላላ የእንግሊዝ እግር ኳስ አዝማሚያ እንደዛ እየሆነ ነው። ስለዚህ አርሰናል እዛ ላይ በለጠ አተኩሯል ይላል እና በዚህ ውድድር ዘመን እንግዲህ ቅድም እንዳነሳሁት በቆሙ ኳሶች በሁሉም ውድድሮች ቻምፒየንስ ሊጉን እና ሌሎችንም ውድድሮች ከጨመርን በጣም ብዙ ጎሎች አስቆጥሯል። አይ ቲንክ የፕሪሚየር ሊግ ሻምፒዮን ከሆኑት ቡድኖች መካከል አንደኛ ነው በታሪክ። ማንቸስተር ዩናይትድ በ2007-8 30% የሚሆኑትን ጎሎች በቆሙ ኳሶች ነበር ያስቆጠረው። ግን ከዛም ይበልጣል አርሰናል በዚህ ውድድር ዘመን ያስቆጠረው የቆመ ኳስ ጎል እና ብዙ ምክንያቶች ማቅረብ ይቻላል። ግን ዋናው ምክንያት ኒኮላ ጆቨ የሚባለው ሰው ነው። ሁሉም ሰው የሚስማማበት አይደለም። አስታውሳለሁ በዚህ ውድድር ዘመን አንድ ጨዋታ ላይ አርሰናል ሊድስን 4-0 ባሸነፈበት ጨዋታ 2 ጎሎች በቆሙ ኳሶች የተቆጠሩ ጎሎች ነበሩና ሼይ ጊቨን በማች ኦፍ ዘ ዴይ ላይ ከጋቢ ሎጋን ከዋናው የሾው ሆስትና ከስቲቭ ሃውተን ጋር
የዛ ጨዋታ ተንታኝ ሆኖ ቀርቦ ነበር። 450 የፕሪሚየር ሊግ ጨዋታ በማንቸስተር ሲቲ በኒውካስል እንደዚህ ያደረገ ነው። ግን ከአርሰናል ጥንካሬ ምንም መውሰድ አልፈልግም፣ ጥንካሬ ነው። ግን የተጋጣሚ ቡድኖች ተመሳሳይ የመከላከል ፎርሜሽን፣ ተመሳሳይ ውጤት የሚያስከትል የመከላከል የሴት ፒስ ፎርሜሽን ነማይባቸው እና አርሰናል ሁሉንም ተጫዋቾቹን ወደ ሩቁ አንግል ይወስዳል። ቡድኖች የሚከላከሉበት ስልት ግን ያው ነው። እንዴት አንዱ ቡድን ከአንዱ ቡድን አይማርም ብሎ በጣም በብስጭት ይናገር ነበር። ምናልባት በጊቭን ንግግር ይሆናል ወይ አርሰናል ብዙ ጎሎች በቆሙ ኳሶች እያስቆጠረ ስለነበር ሊሆን ይችላል። ቀጥለው ወዲያው የመጡት ቡድኖች ሞናኮ እና ብራይተን እና በዚያ ሰሞን ሊያም ሮሲኞን የቀጠረው ቼልሲ፣ ሶስቱም ቡድኖች አንድ የተመሳሳይ የሴት ፒስ ፕላን አሳዩ። ልክ አርሰናል የማዕዘን ምት በሚያገኝበት ጊዜ 3 ተጫዋቾቻቸውን ቢያንስ ወደ መሀል ሜዳ ይወስዳሉ። ስለዚህ የአርሰናል የቆመ ኳስ ለማጥቃት የሚመጡት ተጫዋቾች እነዚህን ተጫዋቾች ማርክ ማድረግ ስላለባቸው በራሳቸው የሜዳ ክፍል እንዲወሰኑ ለማድረግ የተደረገ ጥረት ነው። ፖቴንሻሊ በጣም አደገኛ ነበር። ምክንያቱም ለመልሶ ማጥቃት የበለጠ ትጋለጫለች ማለት ነው። ብዙ ተጫዋች ነው ከኳስ ፊት የምታደርጊው። ሳጥን ውስጥ የሚከለከሉ ተጫዋቾች ቁጥር ያንሳሉ። ችግር ነው በጣም እና ብዙ አልቀጠሉበትም። መጀመሪያ ብራይተን፣ ከ3 ቀን በኋላ ቼልሲ ተመሳሳይ ታክቲክ እና ሞናኮም ተመሳሳይ ታክቲክ ለመጠቀም ሞክረው ነበር። እንግዲህ እንደ ስታይል ብዙ ሰው የሚወደው ስታይል አይደለም፣ ግን ኤፌክቲቭ ስታይል። አርሰናል ያለ እነዚህ የቆም ኳስ ጎሎች የፕሪሚየር ሊግ ሻምፒዮን አይሆንም ነበር። ኦፍኮርስ በሆኑ ምክንያት ያለዚህ የመከላከል አቅም የፕሪሚየር ሊግ ሻምፒዮን አይሆንም ነበር እያልን ሌሎች አርሰናልን የፕሪሚየር ሊግ ሻምፒዮን ያደረጉ ሌሎች ነጥቦች አሉ። ግን የቆመ ኳስም በጣም ወሳኝ ነጥብ ነው እና ይሄ በበርሊን የተወለደ ግን በአግደ በፈረንሳይ ያደገ ጀርመን ፈረንሳይ የምንለው ለዚህ ነው ኒኮላ ጆቨ እና ወደ ካናዳ ሄዶ ያጠና በኋላ ለአሜሪካ ቅርበት ባለው ሀገር በመገኘቱ ምክንያት ሊሆን ይችላል የኤንኤፍኤል ና የአሜሪካ ስፖርቶች ላይ በጣም ቀልቦ የተወሰደ። ከዛ ወደ ፈረንሳይ ተመልሶ ሴት ሞንፔሊዬ ወደ እንግሊዝ መጥቶ ብሬንፎርድ ና ማንቸስተር ሲቲ ውስጥ ክህሎቱን ሲያጎለብት የቆየ በፈረንሳይ በቪዲዮ አናሊሲስ ቀዳሚ ከሚባሉት ሰዎች መካከል በተለይ በቆሙ ኳሶች ትንተና ቀዳሚ ከሚባሉ ሰዎች መካከል አንደኛው ነበር። አንድ አብሮት የሰሩ ባለሙያ ያሉ የሬኔ ዢራር ምክትል የነበሩ ፓስካል ቤል የሚባሉ ሰው ለሬኔ ዢራር እሱን እንቅጠረው ብለው የጠቀሙት እሳቸው ናቸው። ሬኔ ዢራር ማለት 2012 ላይ ሞንፔሊዬ በዩኑስ ቤልሃንዳ በኦሊቪዬ ዢሩ አይነት ተጫዋቾች ታግዞ ከፔዥ በልጦ የሊጋ ሻምፒዮን የሆነው ቡድን አሰልጣኝ ማለት ነው። የዛ ቡድን አሰልጣኝ ነበሩ ሬኔ ዢራር እና የእሳቸው ምክትል ናቸው። መጀመሪያ ይህንን ሰው አይቼዋለሁ፣ በጣም ጥሩ ነው። ምክንያቱም በ2000ዎቹ አጋማሽ ላይ በፈረንሳይ የኮቺንግ ኮርስ ይሰጥ በነበረበት ጊዜ እኛ የልምምድ ሴሽኑን በተመስጦ ስናይ እሱ ፊልም ያደርግ ነበር፣ ይቀርጻል፣ ፓተርኖች ለማጥናት ይቀርጽ ነበር እና በዚህ በጣም ቀዳሚ ነበር። በቪዲዮ አናሊሲስ ሩዲ ኩኒ የሚባል አንድ ኢንተርን ቀጠረ። ሁለት ወጣቶችን ይቀጥርና 2 ኢንተርኖች በሊጋ በፈረንሳይ ሊግ የማዕዘን ምቶች የተቆጠሩትንም ያልተቆጠሩ አሁን የኪዩፒአር የጁሊያን ስቴፋን የቪዲዮ አናሊስት ሆኖ የሚሰራ ሰው ነው ይሄ አሁን የጠቀስኩት ሩዲ ኩኒ የሚባሉ ሰው። በጊዜው ግን የኒኮላ ጆቨ ኢንተርን የነበረ ሰው ነው እና የተሰጠን ኃላፊነት አለ። አሁን ለምሳሌ ማዕዘን ምቶችን በተመለከተ ሁልጊዜ ማነሳው አንድ ነገር አለ። ብዙ ቡድኖች ወደ ውጭ እየተጠቀለሉ የሚሄዱ የማዕዘን ምቶችን ይመርጡ ነበር። በግራ በኩል የሚገኘውን የማዕዘን ምት የግራ እግር መቺ፣ በቀኝ በኩል የሚገኘውን የማዕዘን ምት የቀኝ መቺ ይመታቸዋል። ምን ማለት ነው? ኳሶቹ ወደ ሳጥን በሚላኩበት ጊዜ የቀኝ እግር መቺ ስለሆነ የሚወጡ መስለው ነው ወደ ውስጥ የሚገቡት ወይም ወደ ውጭ ምንድነው ከርል የሚያደርጉት የሚጠቀለሉት አውትስዊንገርስ የሚባሉት ለዚህ ነው። በትክክል እንዴት መግለጽ እንዳለብኝ አላውቅም፣ ግን እንደዛ ነው። እና ብዙ ጊዜ ምን ይሆናል፣ አምና እንዲያውም ሁሌ የምጠቅሰው አንድ ጎል አለ። ኒውካስል ሊቨርፑልን በሊግ ካፕ ፍጻሜ ባሸነፈበት ጊዜ ዳምበርን ያስቆጠረው አንድ ጎል ውብ ነው በጣም እና በህሊናሽ የሚቀር አይነት ወይ ኦሊቪዬ ቤርሆፍ የሚያስቆጠራቸው ጎሎች አሉ አይደል? ቤርሆፍ እኮ ከ20 ጎል 19 የሆነ ጊዜ በጭንቅላቱ ነበር ያስቆጠረው። ልክ እንደዚህ አይነት ጎል ማለት ነው። በቃ ከሩቅ ኃይለኛ ትውስታ ውስጥ የሚቀሩ ጎሎች ናቸው እና በዛ በኢማጂኔሽናችን ላይ ባላቸው ኃይል ምክንያት ውጤታማ ይመስሉናል። ግን በጣም ውጤታማ የሆነው በኢንስዊንገር የሚቆጠር ጎል ነው። ያንን ግን ኦብጀክቲቭሊ በሳይንስ ማወቅ ነበረበት።
ይሄ አሁን የዳንበርን ጎል ጭንቅላቴ ላይ ቀረ ነው የብዙ ሰው መስል ሚሞሪ ውስጥ ይቀራል። ምክንያቱም ጎሉ ውብ ነው። እንደዚህ ከውጭ ክሮስ እየተደረገ የሚመጣ ስለሆነ ከሩቅ ነው የሚገጨው፣ ከሩቅ ገጭቶት ነው የሚቆጠረው። ስለዚህ ጎሉ ውብ ነው ለእይታ። ኢፌክቲቭ የሆነው ግን እሱ አይደለም። ስለዚህ ይሄንን በቁጥር ማወቅ አለብኝ አለ። 3000 የማዕዘን ምቶች አጠና። 3000 የማዕዘን ምቶች ግን እያንዳንዱ የማዕዘን ምት ከ15 እስከ 20 የሚሆን ኢንፎርሜሽን እንዲወሰድበት አደረገ። እያንዳንዱ የማዕዘን ምት የተጋጣሚ ቡድን የማጥቃት ፖዚሽኒንግ እንዴት ነው፣ የመከላከል ፖዚሽኒንግ እንዴት ነው፣ እንዴት ነው የቅርቡን አንግል የሚከላከሉት፣ እንዴት ነው ሳጥኑን ራሱ 650ውን የሚከላከሉት፣ ፋር ፖስት ላይ የሚመጣ ኳስ እንዴት ነው የሚከላከሉት፣ በኢን ስዊንገር በአውት ስዊንገር፣ በቃ ዲቴይልድ የሆነ ማለት ከእያንዳንዱ የማዕዘን ምት ከ15 እስከ 20 ኢንፎርሜሽን እንሰጠው ነበር አለ። እሱ ነው የቀጠራቸው እነዚህን ሁለት ልጆች። ስለዚህ ፊልም ማድረግ እና አናላይዝ የሚያደርጉ ሁለት ልጆች ደግሞ ቀጥሮ ነበር። ያኔ እንግዲህ ከዛሬ 10 ምናምን ዓመት በፈረንሳይ ያለ ያደረገው ነው። ግን በቅጣት ምቶችም ጊዜ ከማዕዘን ምቶች ውጪ በመልስ ውርወራዎችም ጊዜ ተመሳሳይ ጥናት አደረገና ትልቅ ዴታቤዝ አቋቋመ እና ኦብጀክቲቭ የሆነ አሁን ዝም ብሎ በሰንሴሽን ሳይሆን ያምራል ያጎሉናም ሳይሆን ስታቲስቲካሊ የበለጠ ውጤታማ የሆነው ከማዕዘን ምቶች ከቆም ኳሶች ጎል ለማስቆጠር የሚሆነው ስልት የትኛው ነው የሚለውን አጠና። ግን በፊት አብዛኞቹ 90% የሚሆኑ በተለይ ትልልቆቹ ክለቦች አርብ ዕለት ቅዳሜ ጨዋታ ላይ ያደርጉ የመጨረሻው ልምምዳቸው ላይ የልምምዳቸው መጨረሻ ሆኖ ከ10 ደቂቃ ያልበለጠ ጊዜ ላይ ብቻ ነበር የቆመ ኳስ ዝግጅት የሚያደርጉት። ከ10 ደቂቃ አይበልጥም ነበር ይላሉ ብዙ ጊዜ። አሁን እያንዳንዱ ቡድን በክፍት ጨዋታ እንዴት መከላከል እንዳለበት የቪዲዮ አናሊሲስ ዘመን ነው። ስለዚህ ፎረንሲክ ነው፣ ጥልቅ ትንትን ያለ ዝግጅት ነው አንድ ቡድን አድርጎ የሚመጣው እና ሌላ አድቫንቴጅ መፈለግ አለብሽ፣ ማትተነበይበት አድቫንቴጅ መፈለግ አለብሽ፣ ኦፕቲማይዝ መደረግ አለበት የቆመ ኳስ የሚል ድምዳሜ ላይ ደረሰ። ለመጀመሪያ ከገባቸው አሰልጣኞች አንደኛው ኒኮ ኮቫች ነው። 2014 የዓለም ዋንጫ ላይ ክሮኤሽያ ብሔራዊ ቡድን አሰልጣኝ አባል አድርጎ ወሰደ ወደ ብራዚል። የኒኮ ኮቫች አላማ ደግሞ በተለይ በጀነራል ፕሌይ ጥሩ መጫወት አንችልም፣ ያስቸግራል። የዓለም ዋንጫ ላይ ስትዘጋጂ ቡድን ስንት ቀን የሚዘጋጀው? 10 ቀን ይኖረዋል፣ በጣም አጭር ጊዜ። ሴት ፒስ ግን ኢንትሪኬሲ አይፈልግም፣ ውስብስብነት አይፈልግም። ስለዚህ እንዲያውም ለአጭር ጊዜ ውድድር ይሆነኛል አለና ይዞት ሄደ። እንዴት እንዳወቀው አላቅም፣ ግን ይዞት ሄደ። በኋላ እንግሊዞች ክለቦቹ ባላቸው በጀት ሊጉ ባለው ሀብትም ምክንያት ለእንደዚህ አይነት የበለጠ ጥናት የሚጠይቅ አይነት ስልጠናን ለመቀበል ፈቃደኞች ነበሩ። ትልልቅ የአሰልጣኝ ቡድን አባላትንም ለማካተት የሚያስችል ፋይናንስ ነበራቸው። ደግሞ ሴት ፒስ ይወዳሉ እንግሊዞቹ፣ ዋና የታሪካቸው አካል ነው ሴት ፒስ። ስለዚህ ከሌሎቹ ሊጎች የበለጠ ይህንን አይነት ባለሙያ ለመቀበል ፈቃደኝነት ነበር። ለምሳሌ መጀመሪያ የሄደ ወደ ብሬንፎርድ ነው። ብሬንፎርድ 10 ምናምን ዓመት ሆኖታል ሴት ፒስ ላይ ጥናት ሲያደርግ ምርምር ሲያደርግ እና ሲተገብረው። ጂዮቫኒ ቪዮ የሚባሉ ጣሊያናዊ የቆሙ ኳስ አሰልጣኝ ነበሩ። 33,000 ሴት ፒሶችን አጠኑ የሚባሉ ሰው ማለት ነው። እና በሳቸው የሰለጠነ 46 ጎል አስቆጥሮ ነበር በአንድ የውድድር ዘመን በሁለት በጥቂት ዓመታት ውስጥ። ብሬንፎርድ ወደ ፕሪሚየር ሊግ አይመጣም ነበር ያለ ቆመ ኳስ እና ሄደና እሱ የበለጠ ኃይለኛ ያደረጋቸው እና ይሄ ኢንፎርሜሽን የሚኬል አርቴታ ጆሮ ውስጥ ገባ። ከዛ ጓርዲዮላን ሳይጠይቅ፣ ጓርዲዮላ አለቃው ነው፣ ሳይጠይቅ ማዮርካ ውስጥ ቤት አለው አርቴታ እና ለጋብዛሉ ጋበዘውና ተነጋገሩ ለሰዓታት። ጥናቱን እንዴት ዝግጅት እንደሚያደርግ፣ ምን አይነት ዴታ እንዳለው፣ ምን አይነት ኦብጀክቲቭ አናሊሲስ እንዳለው ምናምን አጠናና ዋው ይሄማ ከቲንግ ኤጅ ነው በቃ ለየት ያለ ነው አለና ለጓርዲዮላ ሪከመንድ አደረገው። መምጣት አለበት አለው እና ሲቲ ኒኮላ ጆቨ የቆም ኳስ አሰልጣኝ ሆኖ ከተሾመ በኋላ በሶስቱም ሲዝኖች አንደኛ፣ ሁለተኛ፣ ሶስተኛ ነው የነበረው በቆም ኳሶች በሚያስቆጠራቸው ጎሎች። ድራማዊ መሻሻል ነበሩ። በአንዳንዶቹ ሲዝኖች ደግሞ ያለ ቆም ኳስ ሲቲም ሻምፒዮን አይሆንም ነበር። ለምሳሌ 2022 21-22 የውድድር ዘመን ላይ ከሊቨርፑል በአንድ ነጥብ በልጦ ነው ሻምፒዮን የሆነው። ስለ የሆነን ጨዋታ ወስኗል ማለት ነው ሴት ፒስ። እና ይሄ ሰው ወደ አርሰናል ከመጣ በኋላ አርሰናል ብዙ ጊዜ እንዳነሳ ነው አይነት ስኬት ነበረው። አሁን በዚህ ውድድር ዘመን ደግሞ የበለጠ በጣም ኢፌክቲቭ ሆኗል፣ የበለጠ ስኬታማ ሆኗል። እኔ
ያው ሁሉ ጊዜ የምናነሳቸው እንትኖች አሉት እሱ የሚላቸው ትሮወርስ እና ሹተርስ የሚላቸው ሹተርስ እና ሪሲቨርስ የሚላቸው ማዕዘን ምት የሚያሻግሩና የሚገጩ ተጫዋቾች አንግሎች የሚፈጥሩ ለሚገጨው ተጫዋች ስፔስ የሚያዘጋጁ ትርምስ የሚፈጥሩ የፍጹም ቅጣት ምት ሳጥን ውስጥ ኬኦስ የሚፈጥሩ ያ ትርምስ ካለ የተጋጣሚ ቡድን በቆመ ኳስ ሊሰናዳ አይችልም። እንዴት በጣም አስፈላጊ የሆነ እንደመጣ የምታውቂው ኬት አንድሪውስ የብሬንፎርድ አሰልጣኝ የብሬንፎርድ የቆመ ኳስ አሰልጣኝ ነበር። ከብሬንፎርድ የቆመ ኳስ አሰልጣኝነት ነው ዋና አሰልጣኝ ነው። ምክትል አሰልጣኝ ምናምን አልነበረም እኮ። ምክትል አሰልጣኝነት ሰፋ ያለ አድማስ ስላለው ማለት ነው ሌሎች የማሰልጠን ኃላፊነቶችንም ስለሚወስድ ይሄ እኮ ስፔሻላይዝድ አሰልጣኝ እና ቼልሲ ደግሞ ከብሬንፎርድ ሌላ የቆመ ኳስ አሰልጣኝ ለመውሰድ አሁን ቤርናርዶ ኮኤቫ የሚባለው ሰው 750,000 ፓውንድ ነው የካሳ ክፍያ የከፈለው ለቆመ ኳስ አሰልጣኝ ብቻ ማለት ነው። ሌሎቹ ሊጎች ላይ እንደዚህ ብዙ አናይም። እንግሊዞቹ ግን በተለይ ጥናትን ሪሰርችን በተመለከተ ከፍተኛ ትኩረት ነው የሚሰጡት እና በእነዚህ አርሰናል አርቴታም ይህንን በመገንዘቡና እንዲህ አይነት ባለሙያ በማምጣቱ በውድድር ዘመኑ መጨረሻ ላይ እንዲህ ስኬታማ ሲሆን አለማሰብ አይቻልም። ትልቅ እኮ በኤምሬትስ አጠገብ ትልቅ ሚውራል የተሳለለት ሰው ነው። በጣም አስፈላጊ ሰው ነው። ቀጥሎ ዋና አሰልጣኝ ቢሆን የሆነ ቦታ አይገርመኝ። ምክንያቱም የእንግሊዝ እግር ኳስ አዝማሚያ ወደ አውሮፓም ሊጋባ ይችላል። እንዲህ አይነት አዝማሚያ ስላለ ራሱን የቻለ ሰፊ ሰብጀክት ነው። ግን እንደው ጥቂት ላንሳው ብዬ ነው። መሳ እንዴት ነህ ጓደኛዬ? ምን ነው የደካከመህ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።